ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የፋኖ ጀግና እውቅና ተሰጠው። ብልጽግና የራሱን ጦር በድሮን ደበደበ። መስከረም አበራም በጽኑ መታመሟ ተገለጸ። ለቀይ ባህር እንጣላ አሉ ጠቅላይ ሚኒስትሩ። የአርቲስቱ የቀብር ቀንም ታወቀ። አየር መንገድ አስጠነቀቀ። ፕሬዝዳንቱም በህዳሴ ግድብ ጉዳይ ደብዳቤ ጻፉ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ብልጽግና በራሱ የሚኒሻ ኃይል ላይ የድሮን ጥቃት በማድረግ ከፍተኛ ጉዳት ማድረሱ ተገለጸ። በአማራ ክልል ነው ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውና አንድ የሳህላ ሰሜን ወረዳ አመራር፣ የጤና ባለሙያና ነዋሪዎች ለቢቢሲ ተናገሩ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑ እና በውስጡ የነበሩ የጦር መሳሪያዎች እንደወደሙ ነው የወረዳው አመራር ያሳወቁት። በአካባቢው የሚገኙ የመከላከያ ሰራዊት አዛዦቹ ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳው አመራር ነዋሪዎች ገልጸዋል። ይሁን እንጂ ሐሙስ ጥር 7 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግ ኽምራ ብሔረሰብ አስተዳደር ሳህላ ሰሜን ወረዳ በሚገኘው የሚሊሻ ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮች መናገራቸውን አስነብበዋል። የወረዳው ማዕከል ከሆነችው መሻሃ ንጹህ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘውን ይህን ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱንም ነዋሪዎቹ አስረዱት። ካምፑ የትጥቅ መከማቻ እንዲሁም የጸጥታ ኃይሎች ማረፊያና መገበያ እንደሆነም አክለዋል ነዋሪዎቹ። ካምፑ ማዕከላት ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ ነበር የተባለው። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ካምፑ ፊት ለፊት የሚገኘው ሜዳ ላይ በአብዛኛው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበረ የወረዳ አመራሩ ለቢቢሲ ገልጸዋል። 3 የወረዳው ነዋሪዎች ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚሁ የወረዳው አመራር የሚሊሻ አባላቱም ታጣቂዎቹ ላይ ለሚወሰደው እርምጃ እየተዘጋጁ እንደነበረ ገልጸዋል። ሁኔታዎቹ እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበረም ነው የገለጹት። ነዋሪዎቹና አመራሩ እንደሚናገሩት ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮኑ መታየት የሚሊሻዎቹ ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጽምም የሚል መተማመን እንደነበራቸው ነው ነዋሪዎቹ አስረዱት ለቢቢሲ። የወረዳው አመራርም ተመሳሳይ ሀሳብም አንስተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገረ ባለበት ሰዓት ነው ድሮን መጣ ተባለ። ምንድን ነው ስንል ድሮን እየዞረች ነው ተባል፣ እየቃኘች ይሆናል አል። ምንም ባልጠበቅነው ሰዓት ነው 30 ደቂቃ አይሞላም ተመልሶ መጥቶ መታን ሲሉ የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰ እና 14 ሰዎችም ሁኔታቸው እንዳልታወቀም አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎችም ተቃጥለዋል። አጠቃላይ የሎጂስቲክ ስራዎች ተተኳሽ እዚያው ነበሩ። ሩቅ ስለሆነ እዛ ስለማይደርስ ለግንባር የሚሆን ተተኳሽ የሚባል ቡድን መሳሪያዎችና ብዙ ቦታዎች ተቃጥሎ ነው የቀረው ሲሉ በንብረት ላይ የደረሰውንም ጉዳት ዘርዝረዋል። ግራ የተጋባው የመንግስት ኃይል በምንም ይሁን በምን በተለይም በአማራ ክልል የሚገኘው ሚሊሻንም ይሆን ወይም ልዩ ኃይል እየተባለ የሚጠራውን በመግደል የአማራን ቁጥር መቀነስ ላይ እንደሆነ ነው እየተገለጸ የሚገኘው። ሆን ተብሎ አቅዶና ፈቅዶ ያደረገው እንጂ በስህተት ነው የሚባል ነገር የለም ሲሉም ብዙዎቹ በድሮን ስለተጎዱት ወገኖቻቸው ቁጭታቸውን ገልጠዋል። የፋኖ ጀግና እውቅና ተሰጠው። የፋኖ ወታደራዊ አባል የሆነው ነው ወጣት ሞላልኝ አብዩ በተቋሙ ወታደራዊ አገልግሎትና በትግል ልምድ በአካባቢ የታወቀ ጀብደኛም ነው ተብሏል። ታዲያ ይህ ወጣት ከዚህ በፊት በቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ውስጥ ለ3 ዓመታት ገደማ አገልግሏል። በአገልግሎቱ ዘመኑ በብሬንና በስናይፐር ተተኳሽነት እንዲሁም በክላሽንኮቭ መሳሪያዎች አማካኝነት ብዙ ተግባርና ውጤትም አስመዝግቧል። በርካታ ቁጥር ያላቸው ራሳቸውን የመከላከያና አድማ ብተና መኮንን እያሉ የሚጠሩ አመራሮችን ጨምሮ የጠላትን የሰራዊት አባላትም መግደል መቻሉ ነው የተገለጸው። በተጨማሪም በወቅቱ በጠላት ወረዳ በነበረችው በሰከላ ወረዳ በተደጋጋሚ ጊዜያት ሰርጎ በመግባት መረጃን በማሰባሰብና የጠላትን ኃይሎች በማስወገድም ይታወቃል። ይህ ጀብደኛ በወታደራዊ አገልግሎቱ ወቅት በሰርጎ ገብ ጥቃት፣ በእጅ ለእጅ ውጊያና በስቦ ማስከዳት ወታደራዊ ስልት በአጠቃላይ
19 የነፍስ ወከፍ መሳሪያዎችን መረከቡም ተመዝግቧል። ይህ ወጣት በወታደራዊ ልምድና በእቅድ ቀማሪነት ዙሪያ ያለው ክህሎትንም በሚገባ አሳይቷል። በዚህም ስራው የአማራ ፋኖ ብሔራዊ ኃይል ወታደራዊ ክንፍ 105ኛ ኮር ለረጅም ጊዜ ስራው ሲከታተል ቆይቶ ጀብዱን የሚመሰክር የእውቅና ሰርተፍኬትም አበርክቶለታል። 206ኛ ኮር ትምህርት ለማስጀመር ከመምህራንና ከርዕሰ መምህራን ጋር እያደረገ ያለው ውይይትን ሰራዊቱ በመምህራን ላይ በሚያደርገው አፈናና እስር ምክንያት ተደናቀፈ። የ206ኛ ኮር ነው በድርጅቱ በአማራ ፋኖ ብሔራዊ ኃይል መምሪያ ደንብ መሰረት ትምህርቶችም በተመለከተ ባቀረበው ጥናት ሰነድ ተንተርሶ 206ኛ ኮር የመማር ማስተማሩን ሂደት ለማስጀመር ከባለድርሻ አካላት ጋር ውይይት እያደረገ ሰንብቷል። ኮሩ በሚንቀሳቀስባቸው ባሉ ሁሉም ወረዳዎች መምህራንን በመወያየትና ሰነዱን ለተሳታፊዎቹ በማቅረብ ትምህርትን ለማስጀመር የጋራ ኮሚቴ አቋቁሞ ወደ ስራ በሚገባበት ወቅት ነው የብልጽግናው ስርዓት መምህራንን በማፈር ደሞዛቸውን በመንጠቅና ከፍተኛ በደል እየፈጸመባቸው የሚገኘው። ኮሩ በተቆጣጠረባቸው ቀጠናዎች ከሰራዊቱ የፈራረሱ ትምህርት ቤቶችን ጨምሮ አገልግሎት የሚሰጡ የጤና ተቋማትን ክፍት በማድረግ መምህራን እንዲጎበኙ ሲሆን የህዝብ አገልግሎት ሰጪ ተቋማት በልዩ ሁኔታ ጥበቃ በሚያደርገው በ206ኛ ኮር ቀጠና ባንኮች፣ ጤና ጣቢያዎችና የንግድ ተቋማቶች ለህዝብ ክፍት ሆነው አገልግሎት ሲሰጡ መምህራን ተዘዋውረው ተመልክተዋል። የትግላችን ዓላማ በማጠልሸት የተጠመደውን የብልጽግናውን ተራ ፕሮፓጋንዳ በጋድ ማጋለጥ ሲጀመር መምህራንን በማሰርና በማሳየት ተጀምረው የነበሩ እንቅስቃሴዎችንም አደናቅፏል። ኮሩ ከሚመለከተው አካል ጋር በመወያየት ዘላቂ መፍትሄ ለማምጣት የሚደረገውን ሙከራ አጠናክሮ የሚቀጥል ሲሆን ተከታታይ ውይይት መድረኮችን በማዘጋጀት ለተለያዩ ባለድርሻ አካላትም ጥሪ አቅርቧል። በአርበርሌ ወረዳ በመኖሪያ ቤት ውስጥ በተከሰተ የመድፍ ቁምቡላ ፍንዳታ የ5 ሰዎች ህይወት አለፈ። በአማራ ክልል ነው ዋግ ኽምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ውስጥ በሚገኘው አንድ መኖሪያ ቤት ውስጥ የነበረ የመድፍ ቁምቡላ ፈንድቶ የ5 ሰዎች ህይወት ማለፉን የወረዳው ፖሊስ አስታውቋል። የበርገሌ ወረዳ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር መንግስቴ ደበሻ እንደገለጹት በወረዳው 03 ቀበሌ በበልታርፍ ጎጥ የሚገኝ መኖሪያ ቤት ውስጥ ነው ተተኳሹ ፈንድቶ የ5 ሰዎች ህይወት ወዲያውኑ አልፏል። በተጨማሪም በፍንዳታው ሌሎች 2 ሰዎች ላይ ከባድ የአካል ጉዳት ደርሶባቸው በአሁኑ ወቅት በኒር አቆ ጤና ጣቢያ የሕክምና እርዳታ እየተደረገላቸው እንደሚገኝም ኃላፊው አክለው ገልጠዋል። በእስር ላይ የምትገኘው መምህርት መስከረም አበራ አይኗ በጽኑ መታመሙን ጠበቃቸው ገለጡ። ከ2 ዓመት በላይ በእስር ላይ የምትገኘው መምህርት መስከረም አበራ አይኗ በጽኑ መታመሙን ነው ጠበቃቸው ሰለሞን ገዛኝ የተናገሩት። በነ ዶክተር ወንዶሰን አሰፋ መዝገብ ተከሳሽ መካከል አንደኛዋ የሆነችው መስከረም አበራ ከዚህ ቀደም ምንም አይነት ህመም ገጥሟት የማያውቅ መሆኑን ጠበቃቸው አስታወሱ ሲሆን ነገር ግን ከቅርብ ጊዜ ወዲህ አይኗ እጅግ መታመሙን ጠቅሰዋል። ይሁንና ካለፈው 1 ወር ጀምሮ አይኗ ይቀላል፣ በጣም ስጋው ይታያል፣ ያማትም ነበር። እንድትታከም ፍርድ ቤቱን ጠይቄ ሄዳ ተመርምራ ነበር በማለት የጤና ክትትሉ አስታውሰዋል። በኋላም 2ኛ ምርመራ ማድረጋቸውንም ገልጠዋል። ጠበቃዋ ሰለሞን በማረሚያ ቤት ያገኟት መስከረም 2 አይኖቿ ታሟል፣ ከፍተኛ ስቃይ ውስጥ ነው ያለችው ያሉ ሲሆን ትላንትና አርብ በአስቸኳይ ፍርድ ቤትም ይሄዳሉ። ታዲያ የፍርድ ቤቱ የመሃል ዳኛም ያለምንም ማወላወል በፍጥነት ትታከም የሚል ትእዛዝ ሰጥተው የነበረ ቢሆንም ነገር ግን ትእዛዙ ወረቀት ሳይወጣ ቀርቷል ብለዋል። እናም ዛሬ ቅዳሜ ነገም እሁድ ሰኞ በዓል በመሆኑ በመምህርቷ መስከረም አስቸኳይ ሕክምና ማግኘት ነገር አጣብቂኝ ውስጥ መግባቱንም አክለው ገልጠዋል። መምህርቷ በጽኑ የታመመች ስለሆነ ጉዳዩ የሚመለከታቸው አካላት በአስቸኳይ የሕክምና አገልግሎት የምታገኝበትን መንገድ እንዲያመቻቹም ነው የጠየቁት ጠበቃዋ። አብይ አህመድ ከተጣላችሁም ለቀይ ባህር መሆን አለበት፣ እንደዚሁ በባዶ አታድርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ ለሀገሩ ጉዳይ መጣላት አለበት ብለን እንመክራለን ሲሉ ነው በትላንትናው ዕለት የፋይናንስ ምርታ በኢትዮጵያ በሚል በተዘጋጀ መድረክ ላይ እንዲህ ሲሉ የተናገሩት። ከተጣላችሁም ለቀይ ባህር መሆን አለበት፣ እንደዚሁ በባዶ አታድርጉት። በነዛ ሁሉ ክፍልፋዮች ውስጥ የኔና አንተ ስራ እየገቡ ኦፖርቹኒቲስ መውሰድ። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት፣ እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ፣ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣ አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው።
የኢትዮጵያ ሕዝብ ከፍተኛ ስቃይና መከራ እያሳየ የሚገኘው የብልጽግና ኃይል መልሶ በሌላ አገር ላይ የጠብጫሪነት መንፈስን የሚጨረ ሐሳብ ሲያቀርብ ዝም ብሎ ማጨብጨብ ማለት ምን ማለት ነው ሲሉ ብዙዎቹ የጠቅላይ ሚኒስትሩን ንግግር ብቻ ሳይሆን የአጨብጫቢዎቹንም ጉዳይ ተችተውታል። ህዝብና ወገንን በቀን በጠራራ ፀሐይ በድሮን ጭምር እየጨፈጨፈ የሚገኘውን የብልጽግና ኃይል መቆጣትና ሀይ ማለት ሲገባቸው ተጣሉ ማለት ምን ማለት ነው ሲሉም ጠይቀዋል። በጫንጮ ከተማ በደረሰ የትራፊክ አደጋ የ5 ሰዎች ህይወት ማለፉ ተገለጸ። በሰሜን ሸዋ ዞን ነው ጫንጮ ከተማ አስተዳደር ውስጥ በደረሰ አሰቃቂ የትራፊክ አደጋ የ15 ሰዎች ማለፉ የተገለጸው። አደጋው የተከሰተው ከወረ ጃርሶ ወረዳ ቀሬ ጎዋ ከተማ ተነስቶ ወደ አዲስ አበባ በመጓጓዝ ላይ የነበረ ህዝብ ማመላሻ አባዱላ ተሽከርካሪና አንድ ዩዲ የተሰኘ ጭነት ተሽከርካሪ እርስ በርስ በመጋጨታቸው ምክንያት ነው አደጋው የደረሰ መሆኑ የተገለጸው። ለሟቾቹ ነፍስ ይማር እንላለን። የአፍሪካ ዋንጫ አዘጋጅ ለመለየት አለመቻሉ ተገለጸ። ኢትዮጵያ እድሉ እንዲሰጣት ከሚጠበቁ ሀገሯ አንዷ እንደነበረችም ነው የተገለጸው። ይሁን እንጂ ካፍ የአፍሪካን ዋንጫ አዘጋጅነት ጥያቄ እስከ ጥር 24 ክፍት ነው ብለዋል። በሞሮኮ ስብሰባ ከመደረጉ አስቀድሞ ነው ብዙ የመገናኛ ብዙሃን በ2028 የአፍሪካ ዋንጫ አዘጋጅ ሀገር ይፋ ይደረጋል በሚል ዘግበው ነበር። ይሁን እንጂ ውድድሩን ለማዘጋጀት ጥያቄ ካቀረቡት ሀገራት አንዷ ኢትዮጵያ እንደመሆኗም የስፖርት ቤተሰብ ምላሹን በጉጉት ሲጠብቅ እንደነበረ ነው የተገለጸው። ይሁን እንጂ የካፍ ስብሰባ በ2028 የአፍሪካ ዋንጫ አዘጋጅነትን አለመምረጡና ጉዳዩንም የጉባኤው አጀንዳ እንዳልነበረ ሞሮኮ ከሚገኙት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ ለመረዳት ተችሏል። ብልጽግና በሀገሪቱ ኢኮኖሚ ጎልብቷል፣ ከፍተኛ እድገት አሳይተዋል በሚባልበት በዚህ ሰዓት በኢትዮጵያ ውስጥ የስራ አጥ ቁጥሩ እጅግ ከፍተኛ መሆኑ ተገለጸ። በሰሞኑ በአዲስ አበባ መንገዶች ባለስልጣን 48 ሰራተኞችን ለመቅጠር በወጣው የስራ ማስታወቂያ በሺዎች የሚቆጠሩ ሰዎች ተመዝግበው ነበር። ታዲያ ለዚህ ለወጣው የስራ መደብ እጅግ በሚያሳዝን ሁኔታ ከፍተኛ ቁጥር ያለው ህዝብ ለመመዝገብ ሲተም የተስተዋለበትን ቪዲዮ ደርሶናል። አብይ አህመድ ዛሬም ጭምር ሀገሪቱ ኢኮኖሚ አድጓል፣ አሁን ከራሳችን አልፈን ለአፍሪካም ትልልቅ ስራዎችን እንሰራለን ይላል። ደረሰ ምስልም ይህንን ይመስላል። የምትመለከቱት ጥር 8 ቀን 2018 ዓ.ም የአዲስ አበባ መንገዶች ባለስልጣን ለክፍት የስራ ቦታ በወጣው ማስታወቂያ መሰረት የተመዘገበውን ህዝብ ነው የምታዩት። እዚህ ምን ያህል የስራ አጥ ብዛት እንዳለ። በዚህ ሁኔታ ህዝቡ ስራ ለመፈለግ በሚንከራተትበት በዚህ ሰዓት ነው ዛሬም አገራችን አድጋለች ለምታለች የሚባለው። በሺዎች የሚቆጠሩ ስራ ፈላጊዎች በአዲስ አበባ ብቻ ሲንከራተቱ ማስተዋል እጅግ አሳዛኝም ነው ተብለዋል። የአርቲስት ነፃነት ወርቅነህ የመጨረሻ ጉዞ የቀብር ስነስርዓት መረጃ ወጣ። በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነፃነት ወርቅነህ ወይም ነፂ የመጨረሻ ሽኝት እና የቀብር መርሃ ግብሩ ይፋ ሆኗል። የአርቲስቱ የቀብር ስነስርዓት የመጪው እሁድ ጥር 10 2018 ዓ.ም በመንበረ ጽባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ነው ቤተሰቦችና ወዳጆቹ ያሳወቁት። እሁድ ጠዋት ከ2 ሰዓት ጀምሮ በካቴድራል አሸኛኘትም እንደሚደረግ ተገልጿል። በዚሁ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻው የቀብር ስነስርዓቱ ይከናወናልም ነው የተባለው። የጥበብ ቤተሰብና የመላው ኢትዮጵያውያን በሐዘን የጣለው የነፂ እረፍት ለብዙዎቹ ከባድ ቢሆንም በዚች ዕለት በቦታው በመገኘት ለወዳጃችን የመጨረሻ ክብር እንስጥ የሚል ጥሪም ቀርቧል። ነፃነት ወርቅነህ በህይወቱ በነበረበት ሰዓትም በተለይም በሞት ላይ እንዲህ ሲልም ቀልደው ነበር። አሁንም አልተዋጠልኝም። እነሱ ለምንድን ነው የሚፈርዱት? ሰዎች በመሆናቸው ነው። እኔ እንደምታየው የምስክርነት ቃሌን ብቻ ነው የምሰጠው። ፍርዱን የሚወስኑት ሰዎች ናቸው። እመነኝ ኩጉቤር፣ መሆን ያለበት መደረግም ያለበት ይሄው። እንደዛ መሆን የለበትም። እንደዛ አንተ ነህ መፍረድ ያለብህ ጌታዬ፣ አንተ ነህ መፍረድ ያለብህ። የሰው ልጅ ለመለኮታዊ ፍርድ ለአምላካዊ ፍርድ ብቁ አይደለም። የሰው ልጅ የሰው ቢጤ ፍትህ እንጂ አምላካዊውን ፍርድ ማግኘት አይገባው። ላሽ አቤት አይነቲ በድጋሜ ነፍስ የማጥፋት ወንጀልና ዝርፊያ በመፈጸሙ ለሕግ ተገዢ ባለመሆኑ ያለ ፍርድ የጦር መሳሪያ ይዞ በመያዙና አንድ የጽጌረዳ አበባ በመስረቁ ኩጉቤር ቢከሰስም መከላከያ ባለመቅረቡ
ዘላለማዊ ፍርድ ሲኦል ተፈርዶበታል። ፋይሉ ተዘግቷል። ፋይሉ ወደ መዝገብ ቤት ይመለስ። ይግባኝ ይግባኝ በሕግ አምላክ ይግባኝ ጌታ ይግባኝ ያው ሰው አይሰው አይ እሺ አመክሮ የዘውዱ ሾው ሚዲያም ለሟች እውቁ የስነ ጥበብ ሰው የነጻነት ወርቅነህ ነፍስ በአጸደ ገነት እንዲያኖርልን እንዲሁም ለባለቤቱ ለልጆቹና ለመላው ወዳጆች ዘመዶቹ ፈጣሪ ጥንካሬና መጽናትን እንዲሰጥልን እንመኛለን። የኢትዮጵያ አየር መንገድ ማስጠንቀቂያ ሰጠ። በተለይም በበረራ ወቅት ፓወር ባንክ መጠቀም አይቻልም ሲል ነው አየር መንገዱ ያስጠነቀቀው። ለመንገደኞች፣ አውሮፕላን አብራሪዎች እና ለበረራ አስተናጋጆች እንዲሁም ለአውሮፕላኑ ደህንነት ሲባል በበረራ ወቅት ፓወር ባንክን ጨምሮ ሊቲኒየም አዮን ባትሪ ያላቸው ኤሌክትሮኒክስ እቃዎች መጠቀም የተከለከለ መሆኑን ነው የኢትዮጵያ አየር መንገድ ያሳወቀው። በጉዞ ወቅት የሊቲኒየም አዮን ባትሪ ያላቸው ማናቸውንም ኤሌክትሮኒክስ መሳሪያዎች አውሮፕላን ውስጥ ከተሳፋሪዎች አናት በላይ የሚገኘው የእቃ ማስቀመጫዎች ውስጥ መቀመጥ እንደሌለባቸውና ከተሳፋሪው መቀመጫ ስር ሊቀመጡ እንደሚገባም አመልክቷል። አየር መንገዱ የሊቲኒየም ባትሪ ያላቸው ኤሌክትሮኒክስ እቃዎችን በተመለከተ ግልጽ የደህንነት ጥበቃ ሕጎችም ተግባራዊ እያደረገ መሆኑንም አሳውቋል። በመጨረሻም አሜሪካ ትራምፕ ለግብፅ በጻፉት ደብዳቤ የታላቁ የኢትዮጵያን ህዳሴ ግድብ ጉዳይ ዋና አጀንዳቸው መሆኑን ገለጹ። በድጋሚም ድርድር ለማካሄድ ሀሳባቸውንም አቅርበዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በግብፅና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ነው በዩናይትድ ስቴትስ የሚመራው የድርድር እንደገና ለመጀመር ሀሳብ ያቀረቡት። ፕሬዚዳንቱ ጉዳዩን ወደ ወታደራዊ ግጭት ሊያመራ እንደሚችልም አስጠንቅቀዋል። ትራምፕ ለግብፅ ፕሬዚዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ የአባይ ውሃ የመጋራት ጉዳይ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት በዩናይትድ ስቴትስ የሚመራውን ድርድር ለመጀመር ዝግጁ ነኝ ሲሉም ገልጸዋል። አክለውም ቡድናቸው የአባይ ወንዝን ለግብፅና ለህዝባቸው ያለውን ጥልቅ ፋይዳ እንደሚረዳም ገልጠዋል። ዋሽንግተን በዚህ ቀጠና ያለ የትኛውን ሀገር ውድ የሆነውን የአባይን ሀብት በብቸኝነት መቆጣጠር፣ ጎረቤቶቹን መጉዳት የለበትም የሚሉ አቋም እንዳላቸውም ነው ፕሬዚዳንቱ የገለጹት። የግብፅን የሱዳንና የኢትዮጵያን የረጅም ጊዜ የውሃ ፍላጎት የሚደነግግ ውጤት ማምጣት እንዳለበትም እንዲሁ አሳስበዋል። እንደ ደብዳቤው ገለጻ ከሆነ ትራምፕ ትክክለኛ ቴክኒካዊ እውቀትን፣ ፍትሐዊ እና ግልጽ ድርድሮችን እንዲሁም የአሜሪካንን የክትትልና የማስተባበር ሚና በመጠቀም ስምምነት ላይ መድረስ ይቻላል የሚል እምነት እንዳላቸውም ነው የገለጹት። ፕሬዚዳንቱ እንዲህ አይነቱ ስምምነት በድርቅ ወቅት አስተማማኝ የውሃ ፍላጎት ለግብፅና ለሱዳን የሚያረጋግጥ ሲሆን ኢትዮጵያ በከፍተኛ መጠን የኤሌክትሪክ ኃይል እንድታመነጭና የተወሰነ ኃይል ለግብፅ ወይም ለሱዳን እንድትሸጥ እድል ይሰጣልም ነው ያሉት። በርካታ ኢትዮጵያኖች ለዚህ ሁሉ መዘዝና ጣጣ የዳረገው አብይ አህመድ መሆኑ ሊታወቅ ይገባል ሲሉም ይገልጻሉ። ከዚህ ቀደም በአፍሪካ ውስጥ ተይዞ የነበረውን ጉዳይ ለአሜሪካ አሳልፎ በመስጠት ሀገሪቱን ለከፍተኛ ችግር ዳርጎታለም ሲሉ ጠቅላይ ሚኒስትሩን ብዙዎቹ በመውቀስ ላይ ይገኛሉ። ይህ ደብዳቤ ከወጣም በኋላ ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ። We'll be right back.